ዮአዳን ትልቅ ችግር ውስጥ ገብታለች። ቤተሰብ እንግዲህ ዮአዳን በሂዳ ተይዛለች ማለት ነው። ይህንም ያደረገችው ሩት ነች ማለት ነው። ሩት በእሷ ስም በጣም ብዙ ብር ተበድራ እሷን ሂዳ ውስጥ አስገብታታለች ማለት ነው። አሁን ያበደረችለት ሰዎች ደግሞ ዮአዳን ነው የያዟት ማለት ነው። እንግዲህ ሩት ከዚህ በፊትም በጣም ብዙ ነገር አድርጋታለች ማለት ነው በንብረት ምክንያት። አሁን ደግሞ በሷ ንብረት በሷ ስም ይሄ በጣም ብዙ ብር ተበድራ እንግዲህ አሁን ሰዎቹ እሷን ይዘዋታል ማለት ነው። ሌላ ደግሞ ማሂ በጣም ተጎድታለች ማለት ነው። የድሮ ፍቅረኛዋ አግብቶ እሷን እረስቷታል ማለት ነው። ጭራሹኑ አስታውሳትም አንቺ ማንሽ የትም ማቀሽ እያለት ነው ማለት ነው። በጣም ተጎድታለች። በጣም እያለቀሰች ነው ማለት ነው። በጣም ያማል። እንግዲህ በሚያፈቅሩት ሰው መረሳት ማለት በጣም ከባድ ነገር ነው። ሌላው ደግሞ ሩት እያስመሰለች ነው ማለት ነው። አሁን ድናለች ማለት ነው። ራሷን አውቃለች፣ ወደ ራሷ ተመልሳለች። ሰውነቷም ይሰራል ግን በቃ ተደብቃለች ማለት ነው። ያው መዳኗን ከሰሙ ከዛ ቤት አሳልፎ ለፖሊስ መስጠት ስለሚችሉ ዝም ብላለች ማለት ነው። እያስመሰለች አሁንም ታማሚ መስላ እያስመሰለች እየኖረች ነው ማለት ነው። ሌላው ደግሞ ሳሚ በጣም ተጎድቷል ማለት ነው። ሊዲያ እንግዲህ አውቃ የሳሚን እናት እስከ ቤት ድረስ መታ ሩትን ለመጠየቅ ነበረ እሷ ያመጣችው። ያው ተደብቃ ነበረ ሀሳቧ መግባት ተፈለገችው። ሊዲያ ግን ማንም በቤት የለም እኔ ብላ ጠርታ ግን አውቃ ነው። ሳሚና ዮአዳን አብሮ ጥሩ ጊዜ እያሳለፉ ነበር። ተደስቶ ሳሚ ዮአዳንን ሰርፕራይዝ አድርጓት ነበረ። ቤት ውስጥ ነበሩ። ሊዲያ ግን አውቃ እዛ እነሱ ክፍል በር ላይ የቆማ እናትያን እያወራች ሳሚ እንድሰማ ብላ ማለት ነው። ሳሚ ሲወጣ ግን እናትያ በጣም ደነገጠች። ሳሚም እናቴ ብሎ ሲያቅፋት ተወኝ ልቀቀኝ ብላ ማለት ነው። እንግዲህ ሳሚ በጣም አዝኗል። በእናት መገፋት በጣም ከባድ ነገር ነው። በጣም ያሳዝናል። እንግዲህ ሳሚ በጣም እያለቀሰ ነው። እናቴ ምን ሆነሽ ነው? ምን አጋጥሞሽ ነው? አንቺ ነገር ካልሆንሽ በቀር እንደዚህ ልትይኝ አትችይም እያላት ነው። እንግዲህ እናትየዋን በጣም ከሩት ጋር በጣም ብዙ ወንጀል ሰርታለች ማለት ነው። ያው ልጄ የሆነ ነገር እንዳይደርስበት ብላ ነው ከኔ ራሴን ተወኝ፣ ካሁን በኋላ ራስህ ኑሮ ኑር፣ እኔም ራሴ የሆነ ነው ህይወት እየኖርኩ ነው፣ አግብቻለሁ ብላ ነገረችው ማለት ነው። ሳሚ በጣም ልቡ ተሰበረ። በጣም ተጎድቷል። እንግዲህ በጣም ያሳዝናል። በእናት እንደዚህ መባል ይከብዳል። እንግዲህ ቤተሰብ በክፍል 65 እስክንገናኝ ሰላም ቆዩልኝ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ